feel the temperature drop, and this ring of fire is actually feels so long. It's just about 4 minutes long, and it feels... Of the moon it aligns with the edge of the sun. Just seconds left. የሰው ልጅ ለተፈጥሮ ልዩ ቦታ ይሰጣል ሲባል ጨረቃ ግንባር ቀደሟ ናት። ጨረቃ የእምነት ምንጭ እንደሆነችን በበርካታ እምነቶች የምትወሰድ ሆና ሳለም ለምርምርና ለጥንታዊ አፈ ታሪኮችም ቁልፍ የተፈጥሮ ክስተትን የምታስተናግድ እንደሆነች ሳይንቲስቶች ሳይቀሩ የሚስማሙበት ጉዳይ ነው። በርካታ አፈ ታሪኮች አሉ። በተለይም ደግሞ ከአምልኮና ከአንዳንድ ንግርቶች ጋር ጨረቃ ብዙ ትስስር አላት። በተለያዩ እምነቶችም በዚህ ልክ የምትታይ ናት። አሁን ደግሞ ጨረቃ ላይ በርካቶች በተለይም ስትወጣና ስትገባ በምትፈጥረው የተለያዩ ተፈጥሯዊ ክስተቶች እጅጉን መደነቃቸውን ቀጥለዋል። ተፈጥሮን ግን እስካሁን መመርመርም ሆነ ጨረቃ ላይ ያለውን ሁኔታ በትክክል ማወቅ የሰው ልጅ እንደተሳነው ይነገራል። ለዛም ነው ጨረቃ ላይ ማረፍ፣ በዛ ላይ ደግሞ ህይወትን መምራት ይቻላል ወይስ አይቻልም ስለሚለው የተለያዩ ጥናቶች የሚደረገው። ሙሉ ጨረቃ በምታይበት ሰዓት አስገራሚ ክስተቶች ይፈጠራሉ። ለዘመናት በርካታ ፈታሪኮች ወይም ማይንስ ይዘውት የቀጠሉት አሁንም ቢሆን በተለያየ አቅጣጫ የሚታይ እንደሆነ ይነገራል። አማልክት የሚገለጡበት ነው ይባላል። ከሰው ወደ ተኩላነት መቀየር አምሯቸው የሚሰጎር ሌላም አይነት ሙሉ ጨረቃ ስታይ የሚካሄዱ ፌስቲቫሎች፣ አምልኮች ከጥንት ጀምሮ እስካሁን በተለያዩ ዘመናት በተለያዩ የዓለሚቱ ክፍሎች የሚታዩ እንደሆነ ይታወቃል። ምንም እንኳን በተለያየ አጋጣሚ ስለ ጨረቃ መናገር በርካቶችን የሚያስማማና ስትመለከተም በተለያየ አጋጣሚ ድንቅ ውበትን የምታሳይ ከተለየ አቅጣጫ የምትታይ ብትባለም አንዳንዶች ደግሞ ለጭንቀታቸው መንስኤ ትሆናለች። ተፈጥሮ ጋር መጋፈጥ የሚሆንባቸው ፍጥረታትም አሉ። ሙሉ ጨረቃ እንደሚታወቀው በየወሩ በ29ኛው ቀን ወሩ ሲጠናቀቅ የሚፈጠር ነው። መሬት በፀሐይና በጨረቃ መካከል ስትሆን ጨረቃ ሙሉ ትሆናለች። ደምቃና እጅጉን ፍንትጉ ብላ ትታያለች በሚል ከዚህ ቀደም በርካታ አጥኚዎች ሀሳባቸውንም ምርምራቸውንም ማስቀመጣቸው የአደባባይ ሀቅ ነው። ህዳር 6 2017 ዓመተ ምህረት ታላቋ ጨረቃ የምትባለው መታየቷ ደግሞ የሚዘነጋ አይደለም። ያ ማለት ከአንድ ዓመት በፊት ጉዳዩ በተለያየ መንገድና አቅጣጫ ሊታይ የሚችል ነው ቢባልም ግን ደግሞ ጨረቃም በበርካቶች ዘንድ መነጋገሪያ ውበቷም ተፈጥሮ ሆኖ የቀጠለ ነው። ጨረቃ ከመደበኛው በ14 በመቶ በልጣ 30 በመቶ ደምቃ የታየችበት ያ አጋጣሚ በርካቶች በአንድ ጊዜ በትውልድ ዘመን የሚፈጠር በሚል ሳይንቲስቶች ሳይቀሩ ሲነጋገሩበት የነበረ ጉዳይ ነው። ታላላቅ ጨረቃዎች በአመት ውስጥ 3 ወይም 4 ጊዜ ይፈጠራሉ አሊያም ይከሰታሉ። በተከታታይ ወራትም ሊታዩ ይችላሉ። ግን ደግሞ የሰለጠኑት ሀገራት የሚያስተውሏቸው በምርምር ደረጃ ያሉ ሰዎች የሚያዩዋቸው እንጂ በቀላሉ የማይስተዋሉም ሊሆኑ እንደሚችል ይነገራል። ሙሉ ጨረቃ በዓለም ዙሪያ ባሉ ባህሎች ወይም ደግሞ አፈ ታሪኮች ማየት በሚባል አምልኮችና ወጎችን በመቅረጽ ረገድ ትልቅ ሚና እንዳላቸው የአደባባይ ሀቅ ነው። በተለይም ጨረቃ በዚህ አጋጣሚ ሙሉ ሆና ስትወጣ ከሃይማኖት፣ ከአፈ ታሪክ፣ ከባህልና ከተለያዩ አጋጣሚዎች አንጻር የሚቃኟቸው ሀገራት እጅጉን በርካቶች ናቸው። La verdad me pareció algo extremadamente hermoso, nunca la había visto de esta manera, así, tal cual la estamos viendo hoy por el telescopio acá en el Puente de la Mujer. Una experiencia nueva, por primera vez que la veo así, porque siempre la vemos de lejos. የሰው ልጅ በዚህ ልክ ከጨረቃ ጋር ትስስር እንዳለው ይነገራል። ከእምነቱም ሆነ ከተፈጥሯዊ ክስተቱ በተለይም ደግሞ ከስራ አንጻር ብዙ መንገዶች ሊያስተውላት ይችላል። ለዚህም ነው ጨረቃ ትልቅ ቦታ በስልጣኔም በእምነትም ይሰጣታል የሚባለው። ሙሉ ጨረቃ ዙሪያ የሚባሉ አንዳንድ በርካታ ታሪኮች ወይም ጨረቃዋ ስትወጣ የሚታዩ ተብለው የሚወሰዱ አሉ። አምልኮ ይፈጽማል። ፌስቲቫሎች በተለያዩ አካባቢዎች ይደረጋሉ። ይህ ደግሞ ኢትዮጵያም እንብዛም ትርቀዋለች ማለት አይደለም። ሙሉ ጨረቃ ለጥንታውያን ህዝቦች ኢትዮጵያን ጨምሮ ያኔ የነበሩትን ከሺህ ዘመናት በፊት ትልቅ ቦታ የሚሰጣት ነው። ጨረቃ በምህዋሯ የምታደርገው መዞር ወይም ዑደት ይባላል። መደብዘዝና መድመቅ ከጥንት ጊዜ ጀምሮ ጊዜን ለመቁጠር
ጥቅም ላይ የዋለ ሆኗል። ለዚህም ነው በየትኛውም ስልጣኔ ልክ ያለችው ጨረቃ ዛሬም ለበርካታ ህዝቦች የዘመን ቀመር ሆና የምታገለግል ከምድርም ጋር አንድ ላይ ተሳስራ በተለየ አጋጣሚ የምትፈጥረው ክስተት የሚያስደንቅ እየሆነ የመጣው ይባልላታል። በአሁኑ የዴሞክራቲክ ሪፐብሊክ ኮንጎ በአውሮፓውያኑ 1957 የተገኘው የኢንሻንጎ አጥንት አንዱ ማሳያ ተደርጎ የሚቆጠረው ለጥንታውያን ህዝቦች ምን ያህል ቦታ እንዳላት ነው። ከጭላዳ ሀገር እንደተወሰደ ይታሰባል ይላል ቢቢሲ በዘገባው። ይህ አጥንት ደግሞ ከ20 ሺህ ዓመታት በላይ ያስቆጠረ ቀደምት የቀን መቁጠሪያ ነው ተብሎ እንደሚታመንም በይፋ ተቀምጧል። ምናልባትም ጨረቃ የስልጣኔ የዘመን መቁጠሪያ እንደዚሁም ደግሞ የአንድ ህዝብ ማንነትን አሰናስና የኖሮች ወደፊትም የምትቀጥል ለማለት የሚያስደፍረውም እንዲህ አይነቱን ክስተት ማስተዋል ነው። በቤልጂየማዊ ተመራማሪ የተገኙ አጥንቶች ደማቅ ክቦችን፣ ጠቆር ያሉ ክቦችና ከፊል ክቦችን የያዘ ቅርጾች የሰፈሩባቸው እንደሆነ የሚዘነጋ አይደለም። እነዚህ ክቦች ደግሞ የዋዛ ትርጉም የላቸውም። የጨረቃን ድምቀትና ቅርጽን የሚወክሉ እንደሆነ በሃርቫርድ ዩኒቨርሲቲ አርኪኦሎጂስት አሌክሳንደር እንደሚናገሩ ከዚህ ቀደም መቀመጡ የሚዘነጋ አይደለም። አጥንቶቹ የ6 ወር የጨረቃ ቀን መቁጠሪያነት ጥቅም ላይ መዋላቸውን ይገምታሉ። ጥናታቸውን በዛ ልክ የተቀመጠ ነው። መስከረም አጋማሽ ወይም መጨረሻ ላይ የምትከሰተው ደግሞ የመኸር ጨረቃ በሚል ትቆጠራለች አሊያም ትወሰዳለች። ኢትዮጵያውያንም በዚህኛው አጋጣሚ በተለያዩ አረዳዶች ልክ እንደሚወስዷት ይታወቃል። በየዓመቱ በዚህ ወቅት ከፀሐይ ስትጠልቅ ወዲያውኑ የምትወጣ ሙሉ ጨረቃ እጅግ እርግጥም መደነቅን የምትፈጥርናት ይሏታል። አርሶ አደሮች የጨረቃ ብርሃን በመጠቀም እስከ ምሽት ድረስ ሰብላቸውን የሚሰበስቡበትን አጋጣሚ እንደ ማሳያነት መውሰድ ግድ የሚል ሆኗል። በሙሉ ጨረቃ የሚደረጉ ፌስቲቫሎችም ቀላል አይደለም። ቻይናም በዚህ ልክ ስሟ አብሮ የሚነሳ ነው። በቻይና በበልግ አጋማሽ ወቅት የሚደረገው ፌስቲቫል ዞንኮጉዌጂዬ ይባላል። የጨረቃ ፌስቲቫል በሚል የሚጠራው በመኸር ጨረቃ ዕለት የሚከናወነው እንደሆነ ይነገራል። ሀገሪቱ የህዝብ በዓል ነው ፌስቲቫሉ የሚከወነው። ፌስቲቫሉ ታዲያ ወይም ደግሞ ይህ ከፍተኛ ድግስ 3000 ዓመታትን ያስቆጠረ የተትረፈረፈ ምርት እንዲገኝ ለማድረግ የሚካሄድ ክብረ በዓል እንደሆነ ታሪክ ያስቀምጣል። ለዚህም ነው ጨረቃ በብዙዎች ዘንድ በተለየ አጋጣሚ የምትታይና ከአምልኮም አንጻር የምትቆጠር የሚባለው። በኮሪያም ቢሆን እንዲህ አይነቱ አካሄድ አለ። የቹሴክ ፌስቲቫል በመኸር ጨረቃ ወቅት የሚካሄድ ነው። ለ3 ቀናት ያህል በሚቆይ አውደ ርዕይ ወይም ደግሞ በተለየ አጋጣሚ ሲከበር ይኖር ነው። ቤተሰብ ወዳጅና ዘመድ ይሰባሰባሉ። የመኸር ጨረቃ ዕለትን ያከብሯታል። የቀደሙ አያቶቻቸውን የሚያስቡበት የበዓል ወቅታቸው ነው። እምነት የሌላቸው ሳይቀሩ በጨረቃ ድንቅ ክስተት ላይ ታምራት እስከሚታይ ድረስ በአድናቆት ይመለከቷታል። ህንድ ደግሞ እንደዚሁ በተለየ የምታያት ይችነው ጨረቃ ሲሆን በሂንዱ ባህል የሙሉ ጨረቃ ቀናት ፑርኒማ በመባል ይታወቃል። በእነዚህ ዕለት ወይም ሰዓት ደግሞ ጾማቸውን ይጾማሉ። እምነት የሌላቸው ሳይቀሩ ወደ እምነት እንዲቀርቡ ፈጣሪያቸውን እንዲያስቡ ያታርጋቸዋለች። ጸሎትም ያደርጋሉ። በህዳር ውስጥ የሚካሄደው ካርቲክ ፑርኒማ በሂንዱ ቀን መቁጠሪያ መሰረት ቅዱስ ወር ሆሊ መንዝ ተብሎ የሚጠራ ነው። ሺቫ የተሰኘው ከሶስቱ የሂንዱ አማልክት አንዱ ትራፓር ሱራ የተሰኘውን ሰይጣን ያሸነፈበት እንደሆነ ይነገራል። ቪሽኑ የሰው ልጅ ከጥፋት ለመታደግ በአሳ መልክ የተገለጠበት ነው በሚል ያስቡታል። ይህ ማለት ጨረቃ ትልቅ ቦታ እንዳላት በግልጽ የሚያሳይ ነው። በርካቶችም ይህን ቅዱስ ወር በወንዞች ውስጥ በመታጠብ በሸክላ የተሰሩ ኩራዞችን በወንዞች ላይ በማብራት እንደሚያከብሩት ቢቢሲ ዘግቦታል። ቡዲስቶች ደግሞ የእምነቱ መሰረት የሆነው ቡድሃ ከ2500 ዓመታት በፊት በሙሉ ጨረቃ ወቅት እንደተወለደ ያምናሉም በትክክልም ይናገራሉ። በተጨማሪም ቡድሃ በሙሉ ጨረቃ ወቅት የህልቀት ደረጃ ላይ እንደደረሰና በዚህ ሰዓት እንደሞተ እምነታቸው ይሆናል። እነዚህ የቡድሃ ፑርኒማ የተሰኙት ወቅቶች የሚያዝያ ወይም በግንቦት ወራቶች ሙሉ ጨረቃ ሰዓት የሚታሰቡ ናቸው። ስሪላንካም ብትሆን በዚህ ሉክ ታስበዋለች። በየወሩ በሙሉ ጨረቃ ሰዓት ፖያ ተብሎ በሚጠራው የህዝብ በዓል የአልኮልና የስጋ ሽያጭ ትከለክላለች። እጅግ ቀላል አይደለም። በባሊ ሙሉ ጨረቃ በምታይበት ሰዓትም አማልክቶች ወደ መሬት ወርደው በረከታቸውን እንዲሁም ምርቃታቸውን የሚሰጡበት ነው የሚል እምነት እንዲኖራል ካለች። በዚህ ወቅት ደግሞ ጸሎት ይደረጋል። በመስዋዕት ማቅረብ እንዲሁም አትክልትና ፍራፍሬ
ይተከላሉ። መላእክቶች ወረዱ ወይስ አልወረዱ በየእምነቱ ሁሉም ልክ እንደሆነ ግን የሚወሰድ ነው። ለዚህም ቀላል እንዳልሆነ ጨረቃ ማሳያ ናት ይባልላታል። በሙስሊሞች ዘንድ ደግሞ በሙሉ ጨረቃ ሰዓት ለ3 ቀናት እንዲጾሙ ይመከራል ይላል ታሪኩ። እነዚህ ዕለታት አልአያም አልቤድ በመባል የሚታወቁ ናቸው። ነቢዩ መሐመድ የጨለማዎቹ ሌሊቶች አላህ ብርሃን ስላበሰራቸው ምስጋናቸውን ለመግለጽ 3 ቀናትን መጾማቸውን የሚያስታውስ ነው። ለዚህም ነው ከእምነት እንደዚሁም ደግሞ ከተለያዩ አጋጣሚዎችና አፈ ታሪኮች አንጻር ጨረቃ ለሰው ልጅ ስልጣኔ ትልቅ ቦታ አላት የሚባለው። በክርስቲያኖች ዘንድም ኢየሱስ ክርስቶስ የተነሳበት ዕለት የትንሣኤ ፋሲካ ማለት ነው የሚከበረው በጸደይ ሰዓት ምሽቱና ቀኑ እኩል በሚሆንበት ስፕሪንግ ኢክኖክስ ተከትላ ከምትወጣው ሙሉ ጨረቃ በኋላ ባለው እሁድ እንደሆነ ይታወቃል። ቀላል ትርጓሜ አይሰጠውም። በሜክሲኮና በአንዳንድ የላቲን አሜሪካ ሀገራት የጨረቃ ዳንስ የቀደምት አሜሪካውያን ባህል እንደገና እያንሰራራ መምጣቱ አሁን በእርግጥም ዓለም እንደነቃች ይጠቁማል። ጨረቃ የሚዋዛ ተፈጥሮ እንዳልሆነች ታሳያለች ይባላል። ለ3 ቀናት በሚቆየው ይህ ፌስቲቫላቸው ሙሉ ጨረቃ ምሽት ሴቶች ተሰባስበው የሚደንሱበትና አማልክትም የሚፈጽሙበት ነው። በሜክሲኮና በላቲን አሜሪካ ሀገራት የሚሆነው እንደዚህ ነው። ከሙሉ ጨረቃ ጀርባ ያሉ አስፈሪ ታሪኮችና ንግርቶች እንዳሉም ደግሞ መገመት አያዳግትም። በርካታ ሰዎች ከዚህ አንጻር ጨረቃን በተለየ ሊያዋት ይሞክራሉ። የአሁን ትውልድ ጨረቃን በበጎ ተመልክቶ እንደ ፍቅር የሚያስባት ወይም ደግሞ ሮማንቲክ ከሆነው አገላለጽ ጋር አብሮ ሊያት ቢችልም ንግርቶች ደግሞ ወይም አፈ ታሪኮች አስፈሪ እንደሆኑም ግምት ውስጥ መግባት ያለበት ነው። በአውሮፓ ከጥንት ጀምሮ ሙሉ ጨረቃ በአንዳንድ ሰዎች ላይ እብደት ታስከትላለች ተብሎ ይታሰብ እንደነበረ ታሪኩ ያስታውሳል። ሉናሲ ይባላል። እብደት ማለት ነው። የእንግሊዘኛው ቃልም ሉና ወይም ጨረቃ ከሚለው የላቲን ቃል የተገኘ እንደሆነ የአደባባይ ሀቅ ነው። ትርክቱን በዛ ልክ መዝግቦ አስቀምጦታል። ሙሉ ጨረቃ ከቁጥር ውጭ ሆነ ባህሪን ያመጣል የሚለው እሳቤ ከሰው ወደ ተኩላነት የሚቀየሩ አፈ ታሪኮች እንዲነገሩ ምክንያት ያደረገ፣ እነዚህ ሰዎች ደግሞ ያለ ፈቃዳቸው ወደ ተኩላነት በግዴታ ተቀይረው ሙሉ ጨረቃ በሚወጡባቸው ምሽቶች ማህበረሰባቸውን እንደሚያሰቃዩና እንደሚያሻብሩ ይነገራል። ጨረቃ በበጎ በዛ ልክ ስትታሰብ፣ በዚህ ልክ ደግሞ ሰዎች አስቸጋሪ አማልክት ውስጥ በመግባት ፈተናቸውን ያበዙታል ይባላል። ከክርስቶስ ልደት በፊት በ4ኛው ክፍለ ዘመን ነው አሉ ግሪካዊ ታሪክ ጸሐፊ ሄሮዶተስ። በአሁኑ ዘመን ሩሲያ ውስጥ በምትገኘው ስኬቲያ ውስጥ የሚኖሩ ኒሪ የተባሉ ጎሳዎች በየዓመቱ ለበርካታ ቀናት ወደ ተኩላነት እንደሚለወጡ ጽፎ ነበረ። ይህ የሄሮዶተስ ሀሳብ ቢሆንም በዛ አጋጣሚ ደግሞ ታሪክን ተመራምሮ ያስቀመጠው ነውና ሊታመንበት ይገባል የሚል ሀሳብም አለ። በአውሮፓውያኑ እንደዚሁም በ15ኛውና በ17ኛው ክፍለ ዘመን ሰዓት ወደ ተኩላነት ይቀየራሉ የተባሉ ሰዎች ለፍርድ መቅረባቸውን ታሪክ አይዘነካውም። በአውሮፓውያኑ 1589 በጀርመን ለፍርድ የቀረበው ፒተር ስቱብ የተባለ የመሬት ባላባት አሳፋሪ ሂደትን ይጠቅሰዋል። እንደዚህ አይነት ጉዳዮች በቀደሙት ጊዜያት ከጨረቃ ጋር የተገናኙ ንግርቶች አስፈሪ እንዲሆኑ ተደርገዋል በሚል ደግሞ ለማጣጣል የሚሞክሩ፣ በተለየ አቅጣጫ በጎውን ሂደት ለማየት የሚሞክሩም አሉ። የአካባቢው ዳኞች በሰዓቱ ከሰው ወደ ተኩላነት ሲቀየር አይተነዋል አሉ። ምስክርነታቸውን ሰጡበት። ግለሰቡ የቀረበው በዚህም ነው። በዚህ ሂደት ታዲያ ፒተር ስቃይና እንግልት ከተፈጸመበት በኋላ ሰዎችን አድኖ ለመብላት ወደ ተኩላነት የሚቀየር አስማታዊ ቀበቶ እንዳለው ተናዘዘ ነው ጉዳዩ። በእርግጥ ያኔና በጥንት ዘመን እንዲህ አይነት ነገሮች ሊፈጠሩ ይችላሉ ተብሎ ቢታሰብም ተጽዕኖ ግን ቀላል እንዳልነበረም አሁንም የጨረቃ ታሪክ ያስቀምጣል። ሙሉ ጨረቃ በህይወታችን ላይ ያላት ተጽዕኖ ከባድ እንደሆነ አሊያም ቀላል እንዳልሆነ ይነገራል። አንዳንዶች ሙሉ ጨረቃ ስትታይ እንቅልፋችን ይረበሻል በሚል አሁንም ያምናሉ። ጥናቶችም ይጠቁማሉ። ሙሉ ጨረቃ ልትወጣ አካባቢ ወይም በምትወጣበት ዕለት ሰዎች ለመተኛት ረዘም ያለ ጊዜ
እንደሚወስዱ መታወቅ አለበት ይላል። ተጨማሪ በጥልቅ እንቅልፍ የሚያሳልፉ ጊዜ ውስን እንደሆኑ ይነገራል። የእንቅልፍ ሰዓታቸው ያጥራል። እንዲሁም በሰውነታቸው ውስጥ ለመተኛት የሚያግዘው ሜላቶኒን የተሰኘው ሆርሞን መጠን ዝቅተኛ ይሆናል። ከተፈጥሮ ጋር ጥብቅ ቁርኝነት ያላት ይቺው ጨረቃ በሰው ልጆች ዘንድ በተለያየ መንገድ የምትታይ ናት። አሁን ደግሞ ጨረቃ ገባች ወጣች ሳይሆን በምን ምክንያት ተጋረደች የሚለውም በርካቶችን ያነጋግራል። በጥናቱ ውስጥ የተሳተፉ ሰዎች ብርሃን በማይገኝባቸው ክፍሎች ውስጥ ቢተኙም በቂ እንቅልፍ ማግኘት እንዳልቻሉ ይናገራሉ። በርካታ አትክልተኞች ሙሉ ጨረቃ በሚታይበት ወቅት የአፈር ምርታማነት እንደሚሻሻል ያምናሉ። ዘርም የሚዘሩት በዚሁ ጊዜ እንደሆነ ይነገራል። ሙሉ ጨረቃ ስትታይ የጨረቃ የስበት ኃይል በአንድ በኩል ወደ ምድር ሲስባት፣ በሌላ በኩል ደግሞ የፀሐይ ስበት ኃይል ሌላኛውን ወገን በሚስበት ሰዓት በመሬት ላይ ተጨማሪ እርጥበት የሚመጣበት ወቅት እንደሆነ ይታሰባል። ለዚህም ነው የግብርና ሰዎች በዚህ ላይ የተለያየ አመለካከት ያላቸው የሚባለው። ሙሉ ጨረቃ በምታይበት ሰዓት እንስሳት የመናከስ ሁኔታቸውን እንዲጨምር በአውሮፓውያኑ 2000 በዩናይትድ ኪንግደም የተደረገ አንድ ጥናትም ጠቁሟል። ጉዳዩ ቀላል እንዳልሆነ ማሳያ ነው። በአውሮፓውያኑ 1997 ይህው ጥናት 1999 ባለው ደግሞ በእንስሳት ተነክሰው ጉዳት ደርሶባቸው ወደ ሆስፒታል የገቡ ታካሚዎችን ሲመረምር በሰዓቱ ክስተቱ ሙሉ ጨረቃ በምትወጣበት ዕለት በከፍተኛ ሁኔታ መጨመሩን ያረጋግጣል። በአፈ ታሪኩ መሰረት ከሰው ወደ ተኩላነት በተቀየሩ የተነከሱ ሰዎች እስካሁን የተመዘገበ ባይኖርም ጨረቃ ግን ለሰው ልጅ በተለየ አጋጣሚ ድል የፈጠረች ወይም ለትርክቱ የተለያዩ ሀሳቦችን ልታጋራ ተደርጋለች ይባላል። ለዚህም ነው ጨረቃ ከሃይማኖት እስከ አንዳንድ አፈ ታሪክ ወይም ደግሞ ንግርት ቀን አቆጣጠር ድረስ ትልቅ ቦታ አላት። ለሰው ልጅ ስልጣኔም በሩን ያንኳኳች በሚል ስሟ ከፍ ብሎ በዓለም ዙሪያ የሚነገረው። ውድ ተመልካቾቻችን ቀጥታ የተለያዩ ሀሳቦችን በመውሰድ የተመዘገበ እንጂ ጉዳዩ ላይ ጨረቃ እንዲህ ናት፣ ጨረቃ እንደዛ ናት ከሚለው ሀሳብ ይወጣ በተለይም በጨረቃ ግርዶሽና በጨረቃ አፈጣጠር ወይም ሁኔታዎችና ከቀን አቆጣጠር አንጻር ግልጽ የሆነ የተመዘገበ ጉዳይ ቢኖርም ከሰው ወደ ተኩላነት አሊያም ደግሞ አማልክቶች ወርደው በዚህ አጋጣሚ ለሰው ልጅ ትምህርት ይሰጣሉ አሊያም የተለየ ሀሳብን ያጋራሉ የሚለውን በዛም ፕሮግራማችን ትኩረት አይሰጥበትም። ያም ሆኖ ግን ጨረቃ ለሰው ልጅ ወሳኝ ቁልፍ የስልጣኔ በር ከፋች ተደርጋ የምትወሰድ እንደሆነ የአደባባይ ሀቅ መሆኑ ግን ይህ ፕሮግራማችንም ያምናል። I've seen the first time in my life the moon changing the color from white to red. That's the first time. Then even black. I've seen the shadow parts also. So these are the first time experiences and amazing. Like one of the best experiences I ever had.